ከሙሴ ቀጥሎ የተነሳው ነብይ ኢያሱ ይባላል። ኢያሱ ካንተ ስም ጀርባ ማንጌ የሚል ስም አየሁ። ፋዘር ነው አንተ አባት። ግለሰብ መንግስት መክሰስ ይችላል? አይቻልም። አይከብድም? ልክ ያንተ ጉዳይ ከግለሰብ ጋር አይደለም፣ ከመንግስት ጋር ነው። ፎቅ ስራ ተብያለሁ። ፎቅ ስራ ነው የተባልከው? ፎቅ ስራ ተብያ ብዙ ቤት ላፈርስብኝ ነው መንግስት ሊያስብኝ ነው። ሰናይት የሚል ስምና ፎቶ ከጅማ ጦንቃይ ቤት ዛሬ በክብር ጠርቻ መጣው። አሜን። ባለቤትክ ሰናይት አንቺ ነሽ? አዎ ነኝ። ሃሌሉያ። አንተ ላይ ድግምት ያሰራ ሌላ፣ እሷ ላይ ሌላ፣ የሁለቱም ዱቄት ሆኗል። አሜን። አሁን አንቺ ከሀገረ ማርያም መጥተዋልሽ፣ ግን እኔ በዴሳ የሚባል አገር ላይ ቁጭ ብላ አንቺ ላይ የምታስደግም አንድ ሴት አዩአት። በዴሳ ሀገርሽ ነው? ትውልድ ሀገርሽ። እንደዚህ አነባለሁ በመንፈሴ። አንደኛ ደረጃ ላይ ተስፋዬ ማብራት መስከረም ማብራት ነው ስሜ። የ8 ዓመት ወንድ ህፃን ልጅ ታርዶ መስዋዕት የተደረገለት መንፈስ ነው ይሄ። አሁን እቺ ደግሞ አብጣ እንድትሞት በኢየሱስ ስም እንገለብጣለን። አሜን። ማነው ስምሽ? ማብራት። በህይወት ትኖሪያለሽ። አሜን። ሞትሽ ተሻረ። አሜን። ከቤተሰቦችሽ ላይ የድግምት አዋጅ ፈረሰ። አሜን። እዛም ምግብ ቤት ምናምን ከፍቼ እየሰራው ነበር። ስራዬ ተበላሽቶ ተቀይረ ወደ ሀገር ማርያም ሄድኩ። እዛም ሰርቼ 8 ዓመት ቆየው። አሁንም ተበላሸብኝ። ውጪ ሁሉ ነገር ሸጠሽ በቃ እና ያሉኝ። አዲስ አበባ ከደረስኩ በኋላ ተበላሸብኝ። ፓስፖርቴን ይዤ ወደዚህ ወደ አንተ መጣሁ። አንተ መሰርታል? ቢያንስ ወደ 10 ምናምን ዓመት ለዋጭ። በጌታ በኢየሱስ ስም የውጭ በር ብቻ ሳይሆን ጸጋ በላይሽ ላይ ጨመርኩ። አሜን። እግዚአብሔር አጠግባለሁ አለ። አሜን። በቃኝ እስከምትል ድረስ እባርካለሁ አለ። አሜን። ምንም አላደገም የትም አልደረሰም ብሎ ዝቅ አርጎ ጠፍጥፎ ከሚያወሩ ሰዎች አንደበት አሜን በአጭር ጊዜ ደግሞ ሌላ ድምጽ ትሰማለህ። አሜን። ኢየሱስ እንኳን ጌታ ረዳክ። አሜን። እንኳን አገዘክ። አሜን። እንኳን ለዚያ በቃ። አሜን። ኮንግራ። አሜን። እንደዚህ ያወሩ ይመጣሉ። አሜን። እግዚአብሔር በትልቅ ቦታ እስከምትጠራ ድረስ እባርካለሁ አለ። አሜን። አከብራለሁ አለ። አሜን። አሁን ያለበት ምንም አይመጥንም። እግዚአብሔር በክብር አወጣለሁ አለ። አሜን። በጣም አጭር በሆነ ጊዜ ውስጥ እግዚአብሔር በሰው አፍ በክብር እንድትወራ አደርጋለሁ አለ። አሜን። ላንተ እያወራው አንድ ሴት አየው። ሰናይት ባለቤትክ። አሜን። አንድ ቦታ ላይ ቁጭ ብላ ልብስ እያጠበች ፎቶ ያነሳት አንድ ሰው አየው። ፎቶ አንስቷት ወደ ጅማ መስመር ፎቶ ተልኮ የተደገመበት ቤት አየው። ሰናይት የሚል ስምና ፎቶ ከጅማ ጦንቃይ ቤት ዛሬ በክብር ጠርቻ መጣው። አሜን። አንተም እንዳይሳካልህ እሷም በጤና እንዳትኖር ሰላም አይደለችም። ሰራለች ሁሉ በቃ ሰላም አይደለች። አዎ ነኝ። ሃሌሉያ። አሜን። ቁጭ ብለሽ ልብስ እያጠብሽ አንድ ከጀርባ ፎቶ አንስቶ ወደ ጅማ የላከ ሰው አለ። ይሄ ፎቶ ወደ ጅማ መስመር ተልኮ በጣም ዴና ብር ተከፍሎ ነው የተደገመው። እግዚአብሔር አምላክ እንደዚህ አለ፣ ከዛሬ ጀምሮ ጤናሽ ላይ ያረፈውን የጠላትን በትር ሰብሬያለሁ አለ። አሜን። በሕይወት ትኖሪያለሽ። አሜን። መርገም ድግምት ከላይሽ ላይ ተሰበረ። አሜን። በ65,000 ብር የተደገመባት መንፈሳ ያለው ጠላት ናይድ ነፃናት። ከዚህ ቀን ጀምሮ የእናንተን ቤት የሚሞክር ጠላት ወጥመድ ውስጥ ገብቷል። አሜን። አንተንም እግዚአብሔር ከማይመጥን ነገር በሙሉ እለያለሁ አለ። አሜን። የሚመጥን ነገር እግዚአብሔር በእጅ ያስገባለሁ አለ። አሜን። እሷ ልብስ እያጠበች አንተ ደግሞ እንደዚህ የሆነ ነገር ላይ ተጭኖ ሚዞር ልብስ አየው። እና በጋሪ ላይ ጭኜ ልብሱን በጋሪ ላይ ጭኔ እቃ ነው የምታዘዋውረው። ለዋጭ አንተ ላይ ድግምት ያሰራ ሌላ፣ እሷ ላይ ሌላ፣ የሁለቱም ዱቄት ሆኗል። አሜን። ይሄ ለዋጭ ስራ ደግሞ አንተን አይመጥንም። እውነት ነው። ምንድነው የምትሰራው አንተ? አነ ለዋጭ ነው። ስንት ዓመት ሰርተሃል? ቢያንስ ወደ 10 ምናምን ዓመት። በዚህ ሁሉ ሩጫ ሰው የደረሰበትን አልደረስክም፣ አልተረጋጋችሁም፣ አልተሳካላችሁም። እስካሁን ግን የአባቶች አምላክ እግዚአብሔር በአጭር ጊዜ በሰው እስከምትወራ አሜን፣ ለብዙዎች አጀንዳ እስከምትሆን አሜን፣ እባርካለሁ አለ። አሜን።
ተሳክቶላችኋል። አሜን። ምንድነው የሚያምሽ ከዚህ በፊት? እኔ በቃ ዝም ብሎ ያስጨንቃል። ወገቤን ይዞ ጤናማ አይደለም። በቃ ጭንቅላት ሁሉ ዝም ብሎ ያስጨንቃል። በቃ ከልጆቼ ጋር ራሱ ደስተኛ አይደለም። ዝም ብሎ ነው የሚያናድደኝ። በቃ እኔ እንጃ ሁሌ ነው የሚያማት። ሁሌ ጭንቅ ነው። እኛ በጌታ ነን ያለነው እስካሁን። እሺ በጸሎት ያህል ነው። ሁሌ ቸርች ነው፣ እሷ ሁሌ ቸርች ነው። እኔም ደግሞ ጌታ ይመስገን በቸርች በኩል ያው በአባቶች መሪ በኩል መሪ ነኝ። ምን ቸርች ላይ ነው የምታገለግለው? እኛ ቃለ ሕይወት ማለት ቃለ ሕይወት። አሁን እንዴት ነው የሚያምሽ? አሁን ምንድነው የሚያምሽ ነገር አለ ወገብ ላይ? የለም። ኧረ ጌታ ይመስገን የለም። ምንም የለም። አዎ ደህና ነሽ? የለም ደህና። ቻው። አሜን። ከዛሬ ለንቺ በአጭር ወራቶች ውስጥ እግዚአብሔር የሚከፍትልሽ በር አለ። አሜን። በአይን በሚታይ በትልቅ በረከት እግዚአብሔር ይባርክሻለሁ። አሜን። ኢየሱስ ግራ ገብቶኝ ነው ያለው ሰሞኑን ራሱ ግራ ገብቶሽ? ግራ ከመጋባትም ከመጨናነቅም ጠላትሽን ግራ ወደ ማጋባት አሜን ደረጃ የምትደርሺው ዛሬ ነው። አሜን። በጣም በህይወትሽ ላይ ፈተና፣ ጭንቅ፣ ብቸኝነት እንድሰማሽ እጅግ በጣም ልብሽን ለማወክ የሚሰራ መንፈስ አሰራራየው። ከዛም አልፎ ደግሞ ያንቺ ደስታ፣ ያንቺ ጤና፣ ያንቺ እድገት እንዳይቀጥል የሚታገል ሌላ አንድ መንፈስ አየው። እግዚአብሔር ያንቺን ዙሪያ ከየትኛውም ጠላት ከበባ አሁን ነፃ አደርጋለሁ። አሜን። ቀጥታ ያንቺ ሰውነት እንዲያብጥ እንድትታመሚ አንቺ መሆንሽን ሰው አይቶ እስከማያቅ ድረስ ሰውነትሽ አብጦ ታመሽ አንደ ተኝተሽ ሳትነሺ በዛው እንድትሞቺ በጣም በሚገርም ሁኔታ ጠላት በህይወትሽ ላይ የጀመረውን አንድ እንቅስቃሴ ያየው። ወደ ቦምቤ የሄደ አንድ ሰው ያለው ቦምቤ የሚባል ከተማ ሄዶ ድግምት ያሰራብሽ አንድ ሰው ያለው። ከዚህ ከራስሽ ጀምሮ እስከ እግር ጥፍር ሰውነትሽ እንዲያብጥ እንድትታመሚ መልክሽ ሁሉ እስኪጠፋ እንድትታመሚ እስከ ቦምቤ ሄዶ ድግምት ያሰራብሽ አንድ ሰው አየው። አንቺም ላይ 170 ኪሎ ሜትር አካባቢ ሄዶ ያስደገመ አንድ ሰው አየው። ካንቺም ላይ ከሁለታችሁም ላይ ከዚህ ደቂቃ ጀምሮ ተሰበረ። አሜን። በኢየሱስ ስም ተሰበረ። አሜን። ተስፋዬ አጎቴ ነው። አጎትሽ ነው? አዎ። የት ነው ያለው? ወላይታ። ፍረስ በኢየሱስ ስም አዛለሁ። ለቃትድ የሚገርም መስዋዕት ተከፍሏል። ይሄ አሁን እየወጣ ያለው ሰው የታረደለት መንፈስ ነው። ሰው ታርዶ ደም የጠጣ መንፈስ ነው። ሰው የተሰዋለት መንፈስ አሰራር አየው። በኢየሱስ ስም እንገለብጣለን። የ8 ዓመት ወንድ ህፃን ልጅ ታርዶ መስዋዕት የተደረገለት መንፈስ ነው ይሄ። አሁን እቺ ደግሞ አብጣ እንድትሞት ትለቃታለህ? አትለቃትም? አልለቃትም። ለምን? መልቀቅ አልፈልግም። ከዛሬ ቀን ጀምሮ እንዲሳካላት በሯን፣ መንገዷን፣ ጤናዋን ትለቃለች። ህፃን ልጅ የ8 ዓመት ወንድ ልጅ ተሰርቆ ታርዶለታል። ለዚህ መንፈስ እዚህ ደጋሚ ቤት እሷን ትቻት መሄድ በጣም ነው የሚያሳዝነኝ። በጣም ነው የሚያሳዝነኝ። ትታት መሄድ አትፈልግም? አልፈልግም ነበር። በኃይለኛ ድምፅ 3 ጊዜ ጮሄ ቀጥ ብለ ወደ ሲኦል 2 የመጨረሻ ቻው። ሞትሽ ተሻረ። አሜን። እግዚአብሔር እድሜሽን ረጅም አደርጋለሁ አለ። አሜን። በብዙ በረከት ባርከ ጠላቶችሽን አበሳጫለሁ አለ። አሜን። ጤናሽን በመያዝ ያለሽን ደስታ ሰላምሽን በመያዝ ዋጋ ሊያስከፍልሽ የመጣ ድግምት እግዚአብሔር በተነው። አሜን። አቃጠለው። አሜን። እድሜሽ ይቀጥላል። አሜን። ሞት ከላይሽ ላይ ተሻረ። አሜን። ሞት ተሻረ። አሜን። እንድትሞቱ የተሰራው መንፈስ ቤተሰብን ወክሎ እንደዚህ አነባለሁ በመንፈሴ። አንደኛ ደረጃ ላይ ተስፋዬ ማብራት መስከረም ማብራት ነው ስሜ። መፍረስ አለበታ። በኢየሱስ ስም ፈረሰ። አሜን። ማነው ስምሽ? ማብራት። በህይወት ትኖሪያለሽ። አሜን። ሞትሽ ተሻረ። አሜን። ከቤተሰቦችሽ ላይ የድግምት አዋጅ ፈረሰ። አሜን።
በህይወት ትኖሪያለሽ። አሜን። ከርስ ከላይሽ ላይ ተሰበረ። አሜን። እግርሽን ያዢ። ከዛሬ ጀምሮ ሰላም ነው። አሜን። እሺ፣ ተንበርከኪ፣ ጸልይ፣ ዘምሪ፣ ፈውስ ሆነልሽ። አሜን። በኢየሱስ ከሷ ስም ጋር እኩል የእናንተም ነገር የእናንተም ስም ለብዙ ኪሳራ ከተላከበት አገር በሰላም በብዙ ክብር ተመልሷል። በጠንቋይ ጓዳ የተዘቀዘቀ ፎቶአችሁ በብዙ ክብር ወደ እጃችሁ ገብቷል። የታወጀባችሁ የሞት የበሽታ የኪሳራ አዋጅ ወደ ክብር ተቀይሯል። ጸጋና ኃይል በላዩ ላይ ተከፈተልሽ። ከዚህ ጠዋት ጀምሮ እግዚአብሔር ሐዘንን በሙሉ ወደ እጥፍ ደስታ ይቀይራል። አይዞ በጣም ልቡ እንዲጎዳ በብዙ መንገድ ተስፋ ለማስቆረጥ ከወጣበት ከፍታ አውርዶ ዝቅ ለማድረግ ያለውን ሁሉ አጥቶ ባዶ እንዲሆን ጠላት በዚህ ሰው ህይወት ላይ የጣለው መረብ አለ። ዛሬ እግዚአብሔር መረቡን በጥሳለሁ አለ። አሜን። በጣም በብዙ መንገድ በራሴ አቅም በራሴ ችሎታ በራሴ ገንዘብ መመለስ በማትችለው ሁኔታ ጠላት ድንበርን ተቆጣጥሯል፣ ነገርን ተቆጣጥሯል። ብዙ ያለ ነገር ከእጅ ወጥቷል። ሃይ የሚል የለም፣ ለምን ይሆናል የሚል የለም። በቃ አንዱ ከእጅ ወጥቶ ሌላኛው ላይ ተስፋ ስታደርግ ያም ወጣ፣ ሌላኛው ላይ ተስፋ ስታደርግ ያም ወጣ። እንዳትከስ ማን እንደሚያደርግ አይታወቅም። ዝም እንዳትል ሁሉ ነገር ያልቋል። እግዚአብሔር ሆይ አንተ መላ ፍጠርልኝ። ግለሰብ መንግስት መክሰስ ይችላል? አይቻልም። አይከብድም። ልክ ያንተ ጉዳይ ከግለሰብ ጋር አይደለም፣ ከመንግስት ጋር ነው። ፎቅ ስራ ተብያለሁ። ፎቅ ስራ ነው የተባልከው? ፎቅ ስራ ተብያ ብዙ ቤት ላፈርስብኝ ነው መንግስት ፎቅ ስራ ብሎ። አዎ ላፈርስብኝ ነው። ሱቅ አታልቅስ፣ ችግር የለም። ፎቁን ለምን አንሰራም? ያው ጌታ ምስክሬ በጣም ሲምፕል ነገር ነው። ፎቅ ድንጋይና አሸዋ ሲሚንቶ ፌሮ ማገናኘት ነው። ሌላ ምንም ችግር የለም። ዋናው ገንዘብ ነው። ዛሬ ምንጩን ነክቼ አስለቅቃለሁ። ከሙሴ ቀጥሎ የተነሳው ነቢይ ኢያሱ ይባላል። ኢያሱ ዘናጭ ፎቅ አሰራለሁ። ይንሳው ባጀቱ የምድር ሳይሆን የሰማይ ነው። አስለቅቃለሁ በኢየሱስ ስም። ከተማ ላይ አነጋጋሪ ፎቅ ዛሬ የብዙ ሰው መዝገብ ይፈተሻል። አሜን። ኢያሱ በቃ አንተ ፎቅ ስትል ከፍ ባለ ቦታ ተጽፎ የተሰቀለ ይሄን ስም አይቻል። አሜን። በዚህ ስም በኢየሱስ ስም ፎቅ ሰራው። አሜን። ካንተ ስም ጀርባ ማንጌ የሚል ስም አየሁ። ፋዘር ነው አንተ አባት። አንድ ሰው አሜን አይልም። ተለቀቀልህ እኮ። አሜን። ምንጩ ተከፍቷል እኮ። አሜን። እባቡ ሞቷል። አሜን። እግዚአብሔር ከልክ በላይ አሳድጌ ጠላቶችን አበሳጫለሁ አለ። አሜን። ቀይረም እቀይራለሁ አለ። አሜን። የሆነ ጸጉር ቤቶች ያሉበት አንድ ቦታ ላይ ቁጭ ብሎ የተመካከሩ ሰዎችን አየሁ። ቁጭ ብሎ ተመካከሩና ይሄ የሱ ነው፣ ወጣ አርገን እንደዚህ አርገን ለሱ ዛጋ ቀይረን ይሄን ለኛ እናረጋለን ያሉ የተመካከሩ ሰዎች አሉ። አይደለም መሬትን ጠጠር አይወስዱም። እኔ አቅም የለኝም ስል ተወያይተዋል። አይደለም መሬትን ጠጠር አይወስዱም። እግዚአብሔር የእውነት አምላክ ነው። አሜን። እግዚአብሔር የባለ ገንዘቡ አይደለም፣ የባለ ስልጣኑ አይደለም፣ የባለ ዝናው አይደለም። እግዚአብሔር የእውነት አምላክ ነው። አሜን። ከዛሬ በኋላ ዘረኝነት፣ ጉቦ፣ አቅመ ደካማ መሆን ደጅን አይዘጋም። አሜን። የሚገርም ታምረኛ ቤቶችን ትሰራለህ። አሜን። የት ነው የመጣበት ሀገር? ምን ራጋ ነው። ሻኪሶም ቤት አለኝ። ሻኪሶ ብዙ ቤቶች አለም፣ ግንባታ አልቻልኩም። ከዛ ነው የመጣው። ከረዋጮ አዎ ተሶለሞ ወረዳ ተለቋል። አንተ አሜን። ከዚህ ሄደ በቃ ብርም በል ሀብትም በል አሜን፣ ንብረትም በል አሜን። ከዚህ በፊት ደግሞ አይ እሱን እንዲናርግ ያሉ ሰዎች ሁሉ አይ የሱን ባነካ ይሻላል። እግዚአብሔር ፍርሃት ይለቅባቸዋል። አሜን። ጠጋ አይሉ ሆነ ጠጋ ብሎ ድንበሬን አይነኩ። አሜን። ይህን ሰው እያየው አንድ ጦንቃይ ቤት የዚህን ሰው ፎቶ ይዞ እስከ ሱዳን የሱን ፎቶ ይዞ ጉዞ የቀጠለ አንድ ሰው አየው። ከዛ ሲመጣ ለሱ ያለው ነገር ሁሉ እንደሚጠፋ መጨረሻ ላይ አእምሮ ይታመማል ተብሎ ጦንቃይ ቤት ሄዶ አስጭኖ መጥቷል። ዛሬ በኢየሱስ ስም በትናለሁ። አሜን። ከዚህ ነገር የተነሳ ጸሎት እምቢ ብሏል። ውስጥ ድካም ውስጥ ገብቷል። በቃ መረበሽ፣ መጨናነቅ። ለደም ቸርች ትቻለሁ። ሁለት እጅን ከፍ አድርግ ልጸልይ። ድግምት ሂድ ከውስጡ ተለባል። እየተቃጠልክ እንዲያብድ ተደገምክ፣ እንዲያብድ ተሰራበት እየተቃጠልክ አዝሻለሁ። ሂድ ፍረስ። 3 2 1 ፍረስ። 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 ፍ
ስንት ዓመት ነው ቸርች ሳትሄድ? ተመተ ነው 4 ዓመት። አይዞ ከዚህ በኋላ የጸሎቲ ምርኮ ተመልሷል። አሜን። እግዚአብሔር አቅም ጉልበት እሰጣለሁ አለ። አሜን። ወደ ኋላ እንዳትቀር እግዚአብሔር በነገር ሁሉ ደግፋለሁ አለ። አሜን። ና ቀኝ እጅ አምጣ። ያንተ ከሆነው ነገር ምንም ሳይነካ ያንተ ሆኖ ይቀጥላል። አሜን። እርግማን፣ ድግምት፣ የሱዳን መተት ካንተም ከእርስትም ላይ ተመቷል። አሜን። ደስ ይበል። እዚህ መተት ተመሰክራለህ። እግዚአብሔር አነጋጋሪ ቤቶችን ፎቆችን የሚሰራበትን ጉልበትና አቅም ይሰጣል። አሜን። ተፈቷል ነገር። አሜን ነብይ። አሜን። ከዚህ በኋላ የመንግስት ባለስልጣን ቢሆን የአካባቢ ህዝብ ቢሆን አንተን ባዩ ቁጥር ትልቅ ስፍራ ይሰጣሉ። አሜን። ትልቅ ሞገስ እግዚአብሔር በላይ ላይ ጥሏል። አሜን። ትልቅ ሞገስ እግዚአብሔር በላይ ላይ ያሳርፋል። አሜን። አሁን ታምር መሆን ይቀጥላል። አሜን። እዚህ መጥተህ መስክር። ተራ በተራ የሚለቀቅልህ በረከት አለ። አሜን። በኢየሱስ ስም ትልቅ ታምራት በህይወቴ ላይ ሆኗል። አሜን። ሻሎም። በጣም ጎበዝ ታታሪ ሰው ነሽ። በስራም ከሰው ጋር ለመግባባትም አንደኛ ነሽ። በጣም እውነት ነው። በዚህ ሁኔታ አንቺ ለሰው ጸልየሽ ይሳካል። እውነት ነው። ሰውን መክረሽ በራቸው ይከፈታል። እውነት ነው። የሆነ ነገር እንዲህ በይ እንዲህ አርጊ ብለሽ ለሰው ይሳካል። እውነት ነው። አንቺ ግን በብዙ ትግል አንድ እርምጃ መጨመር አቃተሽ። አቅቶኛል። እውነት ነው። በህይወትሽ ከሰው ነገር አንድ ብር ባንቺ እንዲቀር አትፈልጊም። አልፈልግም። ግን ያንቺ ነገር ማንንም ጋር ሄዶ አይመጣም። ምንም ነገር መውሰድ አልችልም። የሆነ ነገር ከእጅሽ ከወጣ ለሌሎች እጅግ ታማኝ የሆኑ ሰዎች ሁሉ ላንቺ ይቀየራሉ። እውነት ነው። መልሶ ይሰድቡኛል። የሆነ ሰዓት ላይ በርትተሽ ትጸልያለሽ። የሆነ ሰዓት ላይ ደግሞ አቅምሽ ይያዛል። እውነት ነው። የሆነ ሰዓት ላይ እንደ ነብይ ይታየኛል ብዙ ነገሮች በቃ ብዙ ነገር። የሆነ ሰዓት ላይ ደግሞ ጥርቅም ብሎ ሁሉ ነገር ይዘጋጋል። አሁን አንቺ ከሀገረ ማርያም መጥተዋልሽ፣ ግን እኔ በዴሳ የሚባል አገር ላይ ቁጭ ብላ አንቺ ላይ የምታስደግም አንድ ሴት አዩት። በዴሳ ሀገርሽ ነው ትውልድ ሀገርሽ። የትም ይኑሩ ዛሬ የሆነ ምን ተኩሰው መለኮታዊ መሳሪያ አለ። አሜን። እግዚአብሔር ዛሬ የእባቡን እድሜ ያሳጥራለሁ ብሎኛል። በኢየሱስ ስም መንፈሱን ከእናንተ ጀርባ ገድያለሁ። አሜን። አንቺ በህይወትሽ በጤናሽ ባለሽ ነገር ሁሉ ወደ ኋላ እንድትቀሪ ትሟርታለች። ትውልድ ሀገርሽ እዛ ነው። ወደዛ ነው። በዴሳ አንካ በቃ እዛ ነው። አሁን ላንቺ ጠላትሽ ያለው ሀገረ ማርያም ሳይሆን በዴሳ ነው ጠላትሽ ያለው። ይመታ። ስለዚህ እዛ ያለው ሲወጋ እዚህ ጋር ምንጭሽ በትክክል ይወጣል። አሜን። ነገርሽ በትክክል ይቀጥላል። አሜን። እኔ እዛም ምግብ ቤት ምናምን ከፍቼ እየሰራው ነበረ። ስራዬ ተበላሽቶ ተቀይሬ ወደ ሀገር ማርያም ሄድኩ። እዛም ሰርቼ 8 ዓመት ቆየው። አሁንም ተበላሸብኝ። ውጪ ሁሉ ነገር ሸጠሽ በቃ እና ያሉኝ። አዲስ አበባ ከደረስኩ በኋላ ተበላሸብኝ። ፓስፖርቴን ይዤ ወደዚህ ወደ አንተ መጣሁ። ምን ሆኖ የተበላሸው አላቅም። በቃ ምን እንደሆነ መላቅ ጠብቂ ያሉኝ። ነይ ቃሽን ይዘሽ ልብስሽ ሁሉ ነገር ተብዬ ከወጣሁ በኋላ በቃ ጠብቂ ብቻ ነው። 1 ወር ሊሆነኝ ነው። ተመልሼ ወደዚህ መጣሁ። አዲስ አበባ ሄደሽ ኤርፖርት ጠርተሽ ማን ነው ጠብቂ ያለሽ? ደላላው ነው? አዎ። አይዞሽ አታልቅሽ። ቀላል አይደል እንዴ? እኔ አዛለሁ እዚህ ጋር እነሱ ኦፕ አድርጓል። እኔ እዚህ ጋር ኦን አደርጋለሁ። አሜን። በጣም በሚገርም ሁኔታ 41,000 ብር ተከፍሎ የተደገመብሽ መንፈስ አለ። 41,000 ተከፍሎ ተደግሞብሻል። ይሄ አንደኛ አንቺ አይደለም ውጭ ሀገር መሄድ እዚህ በጤና እንዳትኖሪ ነው መንፈሱ የተሰራው። እዚህ በጤና እንዳትኖሪ፣ እዚህም እንኳን እንዳይሳካልሽ፣ እዚህ ጋር አድመሽ እንዳይቀጥል ጭምር ተደግሞብሻል። የግድ ያንቺ ጉዳይ እንዲስተካከል አንድ ሰው ከነነፍሱ መጥፋት አለበት። ማይመለሱትን እንሸኛቸዋለን። በነሱ የሚመጣውን ዌልካም ብለን እንቀበላለን። ማይመለሱትን ደግሞ ቻው በዛው ከሚያሳድጉት እባብ ጋር አንድ ላይ ወደ ሲኦል። አሁን ከዚህ ደቂቃ ጀምሮ አንቺ ስልክሽን ክፍት አድርጊ። እኔ 48 ሰዓት ሰጥቼሻለሁ። አሜን። በ48 ሰዓት ውስጥ ይደወላል፣ ትጠሪያለሽ፣ ትሄጃለሽ። አሜን። ቀኝ እጅሽን ከፍ አድርጊ። አሜን። ኢየሱስ ጌታ። የ41,000 ብር እባብ ሂድ ከላዩ ላይ እዛ ከኮምፒውተሯ ላይ ውጣ፣ ከፓስፖርቷ ላይ ውጣ። ቀጥል አልኩ እኮ። ለምንድን ነው ያስካት? ወደ ስኬቷ እንዳትወጣ። ወደ ስኬቷ እንዳትወጣ። ሌላስ? እየተናገረችው ነገር ሁሉ ስለሚሆንባት ደስ አይለኝ። እሺ፣ የተናገረችው ነገር ሁሉ ይሆንላታል። አዎ። ለዛ ተበሳጫችሁ? አዎ፣ ተበሳጨን። ህልሟ ላይ ተቀመጥን። ህልሟ ላይ በኢየሱስ ስም ዛሬ በህልማችሁ ላይ የተቀመጠ ድንጋይ ይንከባለላል።
በእቅዳችሁ ላይ የተቀመጠ የመተተኛው አዋጅ ይገለበጣል። ይገለበጣል። ከዛ በኋላ ምን እንድትሆን ነው? እንድታለቅስ ነው። እንድታለቅስ። ሌላ ምንድን ነው ዓላማ? ማሰናከል። ምኗ ላይ ነው የተቀመጣችሁት? ህልሟ ላይ፣ መንገዷ ላይ፣ ህይወቷ ላይ። ህልሟ ላይ፣ መንገዷ ላይ፣ ህይወቷ ላይ። ውጭ እንዳትሄድ በሮን ያዘጋችሁ እናንተ ናችሁ? እንዴት አድርጋችሁ ነው በሮን ያዘጋችሁ? በቃ እንዳይሳካላት። እዚህ ኢትዮጵያ ውስጥ ሆነ ነው እዛ ሆነ ነው የምትዘጋው? ኢትዮጵያ ውስጥ ሆነ ነው። የሷን ብቻ ነው የሌላ ሰውም ዘግታችኋል? የሌላ ሰውም ዘግቻለሁ። የሌላም ሰው ዘግታል። አሁን ከዚህ ጉባኤ አንድ ሰው ሳይቀር በረከታቸውን ትለቃለህ። እኔ የሚፈልገውን እባብ ነው ዛሬ ያገኘሁት። ሌላው ሁሉ ቀላል ነው። ዛሬ እዚህ ጉባኤ ውስጥ አለቃው ይሄ ነው። ይሄ ተወጋ ማለት ጠብቅ፣ የሆነ ሜሴጅ ይገባል። እግዚአብሔር ከትንሽ ነገር በአይን ከማይታይ ከትንሽ ነገር አንስቷችሁ በዓለም ሜዳ ላይ አነጋጋሪ ሰው ያደርጋችኋል። ከዚህ በኋላ ያላችሁ እዚህ ጉባኤ የምትገኙ አገልጋዮች፣ ነጋዴዎች፣ ተማሪዎች፣ መንግስት ሰራተኞች፣ ለጊዜው በር ተዘግተው ቁጭ ያላችሁ ሰዎች የእናንተን መንገድና መስመር የጠለፈ መንፈስ ተወግቷል። አሁን ሁሉ ነገር በአንተ ተለቋል። አሜን ብለህ ውሰድ። እሺ አሁን የእሷንም መንገድ የሌሎችንም እዚህ ጉባኤ ያሉ ተማሪዎችን፣ ነጋዴዎችን፣ መንግስት ሰራተኞችን፣ ባለሙያዎችን ከታች ከላይ ያሉት በቃ የአገልጋዮችን የሁሉ ሰው በረከት ባንዴ ለቄ ትሄዳለህ። አትሄድም? ሄዳለሁ። ወዴት? ወደ ጥልቁ። አይታ ስለመጣች ሄዳለሁ። አይታ ስለመጣች? አዎ። ነገሯ እንደሚፈታ አይታ ስለመጣች? አዎ። ያየችው ይሳካላታል። ይጮላል ኢየሱስ በኃይለኛ ድምጽ ተወስደ ጮሄ የዚህ ጉባኤ በረከት በሙሉ ጤና፣ ደስታ፣ ኢኮኖሚያቸውን፣ የሷን መንገድ፣ ህልሟን፣ ሁሉ ነገሯን ለቄ በኃይለኛ ድምጽ ሶስት ጊዜ ጮሄ ወደ ሲኦል። ሁለት የመጨረሻ ጮሄ ወደ መጣይበት። ቻው። ከዛሬ ጀምሮ እግዚአብሔር ያየልኝ መልካም ነገር በህይወታችሁ ይፈጸማል። እግዚአብሔር የተናገረላችሁ ተስፋ ቃል በህይወታችሁ አካል ይለብሳል። ማል ላይ ጠልቃ እየገባ ነገር የሚያጣምም እባቡ ዛሬ ፈጽሞ ሞቷል። አንድ ሰው አሜን ብሎ ይውሰድ። አይዞሽ። ደግሞ ዛሬ በጌታ በኢየሱስ ስም የውጭ በር ብቻ ሳይሆን ጸጋ በላይሽ ላይ ጨመርኩ። አሜን። ሃሌሉያ። በሰው ነገር ሳይሆን ከዚህ በኋላ በራሳችሁ ነገር ትገረማላችሁ። በጎረቤት ለውጥ ሳይሆን በእናንተ ለውጥ፣ በቤተሰቦቻችሁ ለውጥ ትገረማላችሁ። በጣም ተሳክቶልሻል። አሜን። እዚህ መስክረሽ እንጂ ጊዜ ካለሽ ግን ጊዜ ያለሽ አይመስለኝም። በ48 ሰዓት ይደወልልሻል። አሜን። እሺ እሺ። በቃ አሁን ከመናፍስቶች ዓለም ኮዱን ጠልፍ ያለው ነው። አሜን። እነሱ ሊዘጉ ይዟሉ፣ እኔ ደግሞ ወስጄ ከፍቻለሁ። አሜን አሜን። አጨብጭቡ ለኢየሱስ። ደግሞ አንቺ ላይ ድግምት ያሰሩት የሆነ ሰዓት ላይ ቤት አንቺ ያሰራሽ እውነት ቆመሽ እንደዚህ እንደ ወንድ ቆመሽ ቆርቆሮ ምናምን ገዝተሽ ቤት አሰራሽ። መሬቱን ገዝተሽ ነው። ለዛ ነው ያስደገሙብሽ። እውነት ነው። እስከ ዛሬ ዞር ብያለሁ። ዞር ብለሽ አታይም? ቤቱን በጣም ያመኛል። ወደዛ ስትሄጂ ቤት ስታሰራ እንዴ ደግሞ ጠግባ ቤት ታሰራለች ብላ አንዷ ሄዳ በ41,000 ብር እባብ ገዝታ መጣች። እባቡንም ገድያለሁ፣ ካልተመለሰች እሷንም ጨመርኩ። አሜን አሜን። ዘና በይ። አሜን። ቻው። በረራ ተፈቅዶልሻል። አሜን አሜን። ሃሌሉያ አሜን። የእናንተ የሆነው ነገር ሁሉ እናንተን ይጠብቃል።